ክብር ለአምላካችን ይሁን። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔርን እጅግ አድርጌ ነው የማመሰግነው ስለዚህ ጊዜ። እግዚአብሔር እንደሚረዳኝ አምናለሁ። በጣም በብዙ ጸሎት በጣም በዚህ ከአገልግሎቴ ኋላ በጣም ብዙ የሚጸልዩልኝ ወገኖች እንዳሉ አውቃለሁ። ወደዚህ ወደ ምድሬ ስመጣ እግዚአብሔር ደግሞ በቆየሁባቸው ጊዜዎች ደግሞ እግዚአብሔር ከኔ ጋር እንደነበር አይቻለሁኝ። እግዚአብሔር ደግሞ ዛሬም ይረዳኛል። የእግዚአብሔር ስም የተባረከ ይሁን። ይሄንን ጊዜ እንደ ቀላል ነገር አላየውም። ይሄንን ጧት ብያለሁኝ። የእግዚአብሔር ሕዝብ በጣም በብዙ መቶ የምትቆጠሩ ወገኖች ዛሬ እግዚአብሔር ምን ይናገረኛል ብላችሁ መጣችሁ። እግዚአብሔር ደግሞ እንደ ቃሉ 2 እና 3 ሆነን በተሰበሰብንበት ቦታ ቃሉን አክብሮ ሲገኝ በዚህ መካከል መቆም ቀላል ነገር አይደለም። ትልቅ እድል ነው። በጣም በአክብሮት በትህትና ነው በፊታችሁ የቆምኩት። ምክንያቱም ቀላል እድል አይደለም፣ ቀላል ኃላፊነትም አይደለም። የእግዚአብሔር ስም የተመሰገነ ይሁን። መሪዎችም በዚህ የአገልግሎት ጊዜ አምናችሁ ማይክ ስለሰጣችሁኝ እግዚአብሔርን እጅግ አድርጌ ነው የማመሰግነው። ስለ መሪዎቻችሁ የእግዚአብሔር ስም የተባረከ ይሁን። ዛሬ በልቤ ውስጥ ያለው የእግዚአብሔር ሐሳብ ርዕሱ ከእንግዲህ ወዲህ መሳቂያ አንሆንም በሚል ርዕስ በልቤ ውስጥ ያለውን ሐሳብ አካፍላችኋለሁ። እኔ ዝም ብዬ እንደመፈክር የምለው ሐሳብ ሳይሆን በእግዚአብሔር ቃል ላይ ያለ ሐሳብ ነው። ከእንግዲህ ወዲህ መሳቂያ አንሆንም። ይሄ አሁን እየተሳቀብን ያለው እየተዋረድን ያለ ነው መዋረድ አይቀጥልም፣ ያቆማል። እግዚአብሔር በክብሩ ያልፋል። አሁን ሰዎች የሚጠቋቆሙብን የሚስቁብን ነገር ቢኖር which is እውነት ነው። ፌስቡክን ምናምኑን ብንከፍተው በጣም የቲክቶክ መስሪያዎች ሆነናል፣ መቀለጃዎች ሆነናል። በጣም ልብ የሚሰብሩ በጣም ብዙ የሚያሳዝኑ ነገሮች አንዳንዶቹ ተፈጥረው አንዳንዶቹ ደግሞ በእርግጥም በመካከላችን ያሉ ውድቀቶች፣ አሳፋሪ ነገሮች መሳቂያና መጠቋቆሚያ የሆንባቸው ያበቃሉ። በዚህ መሳቂያዎች ሆነን አንቀርም። እግዚአብሔር ስም የተባረከ ይሁን። በሱ ርዕስ በልቤ ውስጥ ያለውን ክፍል አካፍላችኋለሁ። ጸልየናል አውቃለሁኝ። እግዚአብሔር በመካከላችን ነበረ። ግን አንድ ነገር ልበላችሁና አጭር ጸሎት ጸልየን ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር ሳሙኤልን በጠራው ጊዜ ሳሙኤል እግዚአብሔር እየጠራው እንደሆነ አላወቀም ነበር። ወደ ካህኑ ወደ ኤሊ ተመላለሰ። ካህኑ ኢንስትራክት አደረገው። ከዚህ በኋላ ስምህን ከሰማህ ባሪያህ ይሰማልና ተናገር በል አለው። ሳሙኤል ተመልሶ ተኛ። እግዚአብሔር ለሶስተኛ ጊዜ መጣ። ባሪያህ ይሰማልና ተናገር ባለ ጊዜ እግዚአብሔር መናገር ጀመረ። ሌሊቱን ሙሉ ባሪያውን ሲናገረው አደረና እሱን ክፍል ስመለከት እንደ ለካ እግዚአብሔር ለመናገር ይጠብቅ የነበረው እሰማሃለሁ የሚል መልስ ነበር የሚጠብቀው ማለት ነው። መስማቱን እርግጠኛ ሲሆን እግዚአብሔር መናገር ቀጠለ። እግዚአብሔር መናገር እንዲቀጥል እንሰማሃለን እንለዋለን። እስኪ ካላስቸገርኳችሁ ቆመን ለ30 ሰከንድ ያክል እግዚአብሔር ሆይ እሰማሃለሁ ተናገረኝ። እግዚአብሔር ሆይ እንሰማሃለን፣ በቃ እንሰማሃለን እንሰማሃለን። እግዚአብሔር የዘላለም አባት ሆይ ቸር የዘላለም አምላክ ሆይ ተናገረን፣ ለልባችን ተናገረን። እግዚአብሔር የዘላለም አምላካችን ሆይ በነጋችን ላይ እግዚአብሔር ሆይ ድምጽህ ይምጣበት። እግዚአብሔር ሆይ ተናገረን፣ እንሰማሃለን፣ ተናገረን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። መቼም ሰዎች እጃቸውን የሚጠቁሙበት እጃቸውን አንስተው የሚስቁበት የሚቀልዱበት ነገር አንዳንድ ጊዜ ፈጥረው ሳይሆን እኛው እንሰጣቸዋለን። የሚያሳፍሩ ነገሮች ደግሞ ካሉ ሰዎች የሚጠቋቆሙባቸው የሚስቁባቸው ነገሮች ካሉ እሱን ነገር ሪቨርስ ለማድረግ እሱን ነገር ለመቀየር መንገዱ አንድና አንድ ነው። ያ እነዛ ሰዎች የሚስቁበትን የሚቀልዱበትን ነገር ከመካከላችን ማስወገድ ነው። ሌላ ምንም ምርጫ የለም። ለነሱ በየመድረኩ እየወጣን መልስ መስጠት ወይንም ደግሞ የራሳችንን ድርጊት ጀስቲፋይ ለማድረግ መሞከር አያዋጣም። የሚያዋጣው እነዚህ ሰዎች የሚዘባበቱበትን ነገር በመድረኮቻችን በእግዚአብሔር ቤት ውስጥ የሚሆኑ ነገሮችን እግዚአብሔር በረዳን መጠን ማስተካከልና ማስወገድ ነው።
እነሱ ሲወገዱ ሰዎች የሚስቁባቸው የሚጠቋቆሙባቸው ነገር ያጣሉ። ዛሬ ጧት ሐናን አንስተን ነበር። ሐና ነቀፌታ የምትለው ነገር መካንነት የሚያያዙ ነገሮች ስለነበሩት እንደ ነቀፌታ ተቆጥሮ የሚያሸማቅቃት ነገር ነበር። እሱን ነገር ከርሷ እንዲወገድ የወሰደችው እርምጃ የጸሎት ሴት ናት፣ የእግዚአብሔር ሴት ናት። ግን አንድ ቀን ይላል ሐናም ተነሳች ብሎ መጽሐፍ ቅዱስ ይነግረናል። የተነሳችው ደግሞ ለሁለት ነገር ነው። አምርራ እና አብዝታ በእግዚአብሔር ፊት ጸለየ ይችላል። እግዚአብሔር ቀን እስከዛሬ ድረስ ትጸልያለች። አሁን ግን ሐናም ተነሳች ብሎ የጸለየችው ጸሎት የእግዚአብሔር ቃል ሁለት ነገር ይላል። አንደኛው አምርራ ነው የጸለየችው፣ የምር የሚባል ጸሎት አለ ማለት ነው። ሌላው ደግሞ አብዝታ ጸለየ ይችላል መጽሐፍ ቅዱስ። እግዚአብሔር ስም የተመሰገነ ይሁን። ምን ለማድረግ? ነቀፌታዋ ከሷ እንዲወገድ፣ አዲስ ህይወት እንድትሄድ፣ ሰዎች ከዛ በኋላ እንዳይጠቋቆሙባት፣ ያቺ መካን እንዳትባል ያላት ምርጫ እርሷ ምንድነው? ልጅ መውለድ ነው። ለልጅ ደግሞ አምርራና አብዝታ ጸለየች። እግዚአብሔርም ደግሞ ጸሎቷን ሰማ፣ ነቀፌታዋን አስወገደላት። የእግዚአብሔር ስም የተመሰገነ ይሁን። ዛሬ እኛ ሰፈር ለሚሆኑት ነቀፌታዎች፣ ለተገኙብን ነቀፋዎች፣ ሰዎች ለሚጠቋቆሙበት፣ ለሚስቁበት፣ መቀለጃ ላደረጉት ነገር መፍትሄው እሱን ማስወገድ ነው። እግዚአብሔር ይረዳናል። ከእንግዲህ ወዲህ መሳቂያ አንሆንም። እግዚአብሔር ይረዳናል። ነገሮች ይስተካከላሉ። የእግዚአብሔር ቤት እንደዚህ አሁን እንደምናየው እኛም የውጭ ሰዎችም እኛም የምናዝንባቸው ነገሮች እግዚአብሔር እንደዚሁ አይተዋቸው። ጌታ ኢየሱስ በክብሩ በስልጣኑ ወደ ቤቱ ይገባል። በገባ ጊዜ እኔ በጣም የሚገርመኝ ቃል አለ። ጌታ ኢየሱስ ወደ ቤተ መቅደስ በገባ ጊዜና ቤተ መቅደስ ውስጥ ይደረግ የነበረው ነገር አላስደሰተው። ታውቃላችሁ፣ ጠረጴዛውን ገለባበጠ። ይሸጥበት ይነገድበት የነበረ ቤት ስለነበረ ነገሮችን ሲለዋውጥ የተነሳበት ጥያቄ በጣም ነው የሚገርመኝ። ነኝ ጻፎችና ፈሪሳውያን አሉ። በእነሱ ቤት ያ ቤት የሚንቀሳቀሰው በእነሱ ስልጣንና በእነሱ ኃላፊነት፣ የቤቱ ቁልፍ ያዦች ቤቱን እንደፈለገ ማድረግ የሚችሉ እነሱ ብቻ እንደሆኑ የሚያስቡ ሰዎች ያደረገውን ነገር ባዩ ጊዜ የጠየቁት ጥያቄ ምን እንደሆነ ታስታውሳላችሁ? ይሄንን ነገር ያደረገው በማን ስልጣን ነው ብለው ጠየቁ። እኛ ባለስልጣኖቹ እያለን፣ እኛ አራጊ ፈጣሪዎቹ እያለን፣ የቤተ መቅደሱ ኃላፊዎች እያለን ይሄ ሰውዬ መጥቶ እኛ በመናስተዳድረው ቤተ መቅደስ ውስጥ ገብቶ እንዲህ እንዲያደርግ ስልጣን የሰጠው ማን ነው ብለው ጠየቁ። እግዚአብሔር ስም የተባረከ ይሁን። የቤቱ ባለቤት እሱ ብቻ መሆኑ ብቻ ሳይሆን በቤቱ ላይ ስልጣን ያለው እሱ ነው። ስለዚህ ቤቱን መስመር ያስይዘዋል፣ ቤቱን ያስተካክለዋል። የእግዚአብሔር ስም የተባረከ ይሁን። ማካፈላችሁ ክፍል በነህምያ መጽሐፍ ላይ ነው ማተኩረው። መከታተል የፈለጋችሁ የምትፈልጉ ካላችሁ ብዙ ሌላ ቦታ አልሄድም። በነህምያ መጽሐፍ ዙሪያ ነው የምቆየው። በምዕራፍ 1 ላይ እንደዚህ ይላል እግዚአብሔር ቃል። በ20ኛው ዓመት ካሴሉ በተባለው ወር በሱሳ ግንብ ሳለው ከወንድሞቼ አንዱ የሆነው አናኒ ከሌሎች ጥቂት ሰዎች ጋር ከአይሁድ አመጣ። እኔም ከምርኮ ስለተረፉት የአይሁድ ቅሬታዎችና ስለ ኢየሩሳሌም ጠየቅኳቸው ይላል። ከምርኮ ተርፈው ወደ ምድራቸው የተመለሱ ሰዎች ያሳስቡታል። ይሄ ሰውዬ ሁሉ ጊዜ በውስጡ የሚያወጣው የሚያወርደው ነገር ስለነበረ አሁን ከዛ መንደር ሰዎች ሲመጡ የመጀመሪያ የጠየቀው ጥያቄ እነዚህ ሰዎች እንዴት ናቸው ብሎ ጠየቀ። የሰማው ዜና ግን በጣም ደስ የሚያሰኝ ዜና አይደለም። ምንም ከምርኮ የተረፉ ቢሆኑም፣ ምንም በምድራቸው ያሉ ሰዎች ቢሆኑም አሁን እነዚህ ሰዎች ያሉት በመከራ ነው አሉት። አሁን እነዚህ ሰዎች ያሉት በውርደት ነው። አሁን እነዚህ ሰዎች ያሉት በጉስቁልና ነው። ቅጥራቸው ፈርሷል፣ በሮቻቸው ተቃጥለዋል፣ የከተማዎቹ
በእንዲህ አይነቱ ባሳፋሪ ሁኔታ መሳቂያ ሆነዋል መቀለጃ ሆነዋል በጣም በሚያሳዝን ሁኔታ ነው ያሉት ብለው ነገሩት ልቡን የሚሰብር ዜና ነበር ይሄንንም በሰማሁ ጊዜ አለ ነህምያ በጣም የሚያስገርሙ ቅደም ተከተሎች ይወስዳል አለቀስኳል የእግዚአብሔር ሕዝብ በእንዲህ አይነት ሁኔታ መሆኑን በሰማሁ ጊዜ አለቀስኩ አዘንኩ ላያሌ ቀናት አዘንኩ አለቀስኩኝ አለ ከዛ ቀጥሎ ግን እዛ ላይ አላቆመም ቀጥሎ ምን አለ ጸለይኩኝ አለ መጸለይ ብቻ አይደለም ጾምኩኝ አለ ጾምኩ ጸለይኩ በእግዚአብሔር ፊት ሐዘኑ ረጅም ቀናት የቆየ ሐዘን አዘነ እሱ ላይ አላቆመም ከዛ ቀጥዬ ደግሞ እንደዚህ አልኩኝ አለ እኛና ያባቶቼ ቤቶች እኔና ያባቴ ቤት በድለናል አጥፍተናል ይሄ አሁን የምንሰማው ጉስቁልና የደረሰው ወይንም ይሄንን ነገር ያደረሱብን ሰዎች ጥፋት ብቻ ሳይሆን እኛ ዘንድ ጥፋት ተገኝቶብናል በድለናል የተሳሳትነው ነገር አለ እንደሚገባ ያልሄድናቸው መንገዶች አሉ ንስሐ ገባለሁ አለ እሱ ብቻ አይደለም እግዚአብሔር ሆይ ሞገስን ስጠኝ ብሎ ደግሞ ለሞገስ ጸለየ ኃላፊነት ወሰደ ለነዚህ ሰዎች መልስ እንዴትና እንደዚህ ምንም ወሬ ያስፈልግም ኃላፊነት መሪ ማለት እንደዚህ ነው አጥፍተናል የኛ ስተት ነው እዚህ ውስጥ ያስገባናል ወገኖቼ ዛሬ በመድራችንም ሆነ በየትም ቦታ በእግዚአብሔር ቤት ለሚደረጉ ለሚያሳዝኑ ለሚያስለቅሱ ነገሮች መጠቋቆማችንን ትተን ኃላፊነት መውሰድ አለብን እኛ ነን ማለት አለብን ርዕስ የሰጠናቸው እኛ ነን እንዲቀልዱብን ያደረግናቸው ነው እኛ ነን ርዕስ ሰጠናቸዋል መድረኮቻችን ላይ የሚሆኑት ነገሮች ርዕስ ሆነዋል ኃላፊነት ልንወስድ ይገባል አጥፍተናል የተሳሳትናቸው ብዙ ነገሮች አሉ እግዚአብሔር ይሄንን መሳቂያ መሆናችንን ጊዜ እንዲያቆም ሪቨርስ እንዲያደርግ ከፈለግን የመጀመሪያው ጉዳይ ኃላፊነት መውሰድ አጥፍተናል ይሄንን ካደረገ በኋላ ከጸለየ በኋላ እንደ አንድ ሰው እሱ የሚገባውን ነገር አጠናቋል ጨርሷል ሰውየው ወደ ስራው ተመለሰ ያው ስራውን ታውቃላችሁ ጠጅ አሳላፊ ነው ወደዛ ስራው ተመለሰ ከዚህ በላይ ምን ማድረግ ይችላል ምንም ማድረግ አይችልም ነገር ግን ሰውየው የልብ ሐዘን ስለነበረበት በምዕራፍ 2 ላይ በንጉስ ባርቴክስስ ዘመነ መንግስት በ20ኛው ዓመት በኒሳን ተብሎ በሚጠራው ወር የወይን ጠጅ በመጣለት ጊዜ የወይን ጠጁን አንስቼ ለንጉሱ ሰጠሁት ቀድሞ በፊቱ አዝኜ አላውቅም ነበር ስለዚህ ንጉሱ ሳትታመም ፊትህ ለምን እንዲህ ሆነ መቼም ይሄ የልብ ሐዘን እንጂ ሌላ አይደለም አለኝ ሐዘኑ አስታወቀበት ሰውየው ሳይናገረው በፊቱ ላይ ይታያል በቤቱ በኢየሩሳሌም በአይሁድ ሕዝብ ላይ የደረሰው ነገር ያሳዘነው ማሳዘን መጠቋቆሚያ መዘባበቻ መሆናቸው ያሳዘነው ማሳዘን ሳይናገር ፊቱ ላይ ይታያል ንጉሱ ምን ሆነሃል አሉ ያዘነበትን ምክንያት ነገረው ያባቶቼ ከተማ ተቃጥላለች በሮቿ ተቃጥለዋል ፈራርሳለች በጣም አዝኛለሁ አሁን እኛም ብንጠየቅ ይሄን እንላለን ምንድነው ብዙ ነገር አንስተን እንዲህ የሆነ ነው በእግዚአብሔር ቤት ውስጥ ይሄ ጎሏል የማይገቡ እንዲህና እንዲህ ያሉ ነገሮች እየሆኑ ነው ንጉሱ አንድ ጥያቄ ጠየቀው ምን ትፈልጋለህ አለ እሺ የሆነው ነገር ይሄ ነው አንተ እንደ አንድ ግለሰብ ግን ምንድነው የምትፈልገው ምንድነው የምንፈልገው በጣም ከባድ ጥያቄ ነው የጠየቀው ንጉሱ የሆነውን ነገር አይቻለሁ ሰምቻለሁኝ ግን አንተ ነህምያ በዚህ ጉዳይ ላይ ምንድነው ማድረግ የምትፈልገው እምናውቃቸው የምንሰማቸው ብዙ ነገሮች ምንድነው ማድረግ የምትፈልጊው አንቺ እንደ መሪዎች ምንድነው ማድረግ የምንፈልገው እንደ ምእመን እንደ አገልጋይ የሚያሳዝነን ነገር አለ ምንድነው ማድረግ የምንፈልገው
ነው ወይንስ እነንተና እንዲና እንደዛ እንዲያደርጉልን ነው የምንፈልገው ወይንስ ራሳችን በስራው ውስጥ ገብተን መስተካከል ያለባቸውን ነገር ለማስተካከል ለመሄድ እግራችንን እጃችንን ችግር ውስጥ ለማስገባት ፈቃደኞች ነን ወይ? ነህምያን ምን ትፈልጋለህ ብሎ ሲጠይቀው የእግዚአብሔር ስም የተባረከ ይሁን እንደዚህ አለ እንደገና እንድሰራት እንዲሄድ ነው የምፈልገው አለ። ሰው እንድታስነሳልኝና ከሌ እንደዚህ ነው ራሴ ላረገው ፈልጋለሁ አለ። እንዲሄድ ፈልጋለሁ። ለምን? ልሰራው ፈልጋለሁ። እንዴት? እንደገና እንደነበረ ወደ ክብሩ ላመጣው ፈልጋለሁ። ይሄ የፈራረሰ ነገር እንደገና ተመልሶ ወደ ቦታው እንዲመጣ እኔ ያለሁበት የሚሉ ሰዎች ያስፈልጋል። እኔ እሰራዋለሁ፣ እኔ አደርገዋለሁ፣ ይሄማ በኔ ዘመን እንደዚህ ሆኖ አይቀጥልም፣ ይቀየራል፣ ክብር ይመለሳል ብለው የጨከኑ የቆረጡ ሰዎችን ይጠይቃል ስራው። ይሄንን ነገር በርግጥ ሪቨርስ ማድረግ ከተፈለገ መቀየር ከተፈለገ ነህምያ የሚሄዱ ሰዎች እንትናና እንትና እኔ አይደለም የችግሩ ምክንያት እኔ ነኝ አለሁበት አሁን ደግሞ የመስተካከሉ ምክንያት መሆን ያለብኝ እኔ ራሴ ነኝ አለነ። ቅድም በጸሎቱ ላይ ሰምተናል እንዴት ኃላፊነት እንደወሰደ። አሁን ግን በስራውም ውስጥ ኢንቮልቭ ማድረግ አለበት። እገባለሁ አለ። ማንንም አልጠብቅም ራሴ ነው ማደርገው አለ። የእግዚአብሔር ስም የተመሰገነ ይሁን። እንዲሄድ እንድሰራው ፍቀድልኝ አለ። በጣም የሚገርም ነገር ነው። ንጉሱ አንድ ጥያቄ ጠየቀው። መቼ ነው መሄድ የምትፈልገው ብሎ ጠየቀው። መንገድህ መቼ ይሆናል? ሰርተህስ ጨርሰህ የምትመለሰው መቼ ነው? ዝም ብሎ በቃ እሰራለሁ ምናምን አይደለም። ቀን አለ ሆይ? ልትሄድ ያሰብከው ቀን ቆርጠሃል ወይ? መቼ ነው ይሄንን ነገር ማድረግ ያሰብከው? መቼ ነው ይሄ እሰራዋለሁ ልሰራው ፈልጋለሁ የምትይውን ነገር ቀን ቀጥረሽለታል ወይ? መቼ ነው ልታረገው የፈለግከው? መንገድህ መቼ ነው? በቃ እንጸልያለን ነገም እንጸልያለን የዛሬ ዓመትም እንጸል ነው። መቼ ነው የምትሄደው? መቼ አስበሃል ይሄን ስራ ለመስራት? ስንትስ ጊዜ ይጨርስብሃል? ፕሮጀክት ከሆነ እንዲህ አይነት ትልቅ ፕሮጀክት ከሆነ እነዚህን ነገሮች ማካተት አለበት። አሁን በዩኒቨርሲቲው የሚያስተምሩ ሰዎችን ፕሮጀክት ስለ ፕሮጀክት አምሹር እዚህ ውስጥ አስተማሪዎችም ተማሪዎችም ልትኖሩ እንደምትችሉ ገምታለሁ። የመጀመሪያ ደጋግሞ የሚሏቸው 3 ነገሮች አሉ። ይሄ ፕሮጀክት ቀን አለው ወይ? ታይም ፍሬምድ ነው ወይ? ይሄ ፕሮጀክት አቺቨብል ነው የሚደረስበት ነው ወይ? ዝም ብሎ ቅዠት አይደለም ወይ? ሪሶርስ አለ ወይ ይሄንን ፕሮጀክት ለመስራት? እነዚህ ጥያቄዎች አሁን በየዩኒቨርሲቲው የሚሰጡ ሌክቸሮች ናቸው። ይሄ ሰውዬ ግን ታውቃላችሁ ምንም ትምህርት ያልነበረው ይሄ ሰው ግን ይሄ ነገር ገብቶታል። ለፕሮጀክቱ ቀን ቀጥሮለታል። በዚህ ጊዜ ተሰርቶ ያልቃል ብሎ ወስኗል። ምክንያቱም ንጉሱ ጥያቄ ሲጠይቀው ቀን ቀጠርኩለት ይላል። ምንም ያረግበት ሰርቶ ወደ ጨርሶ የሚመለስበት። እኔ አሁን የምፈልገው ቫኬሽን ነው፣ እረፍት ስጠኝ። በዛ በአመት እረፍቴ መስራት የምፈልገው ነገር አለ፣ ጨርሼው መለሳለሁ አለ። ኢትስ ታይም ፍሬምድ። በጠዋት ብየዋለሁኝ እኔ አዲስ አበባ ውስጥ ካስደነቁኝ ነገሮች ውስጥ አንዱ ብዙ ያስደነቁኝ ነገሮች አሉ። ስራ ላይ ያሉ ህንጻዎች ናቸው። አንዳንዶቹ ለነገሩ ስራ የላቸውም፣ የሆነ እስክሌተናቸው ቆሟል። ግን እነሱን ህንጻዎች የሚሰሩ ሰዎችን ብትጠይቋቸው ይሄ ህንጻ መቼ ያልቃል ብትሏቸው ቢጨርሱትም ባይጨርሱትም ቀን ግን አላቸው። የሚሸጡትን ሰዎች አይታችኋል አይደል? መንገድ ላይ ሪል ስቴት ኤጀንቶቹ ጥያቄ ጠይቋቸዋል። እንዲህ አይነት ህንጻ አለ ምናምን ስንት ጊዜ ሆነው ከተጀመረ? 2 አመቱ ነው። ስንት ፐርሰንቱ አልቋል? 50% አልቋል። 50% ይቀረዋል። አዎ መቼ ያልቃል? ከ6 ወር በኋላ። አይኪሪኝ 50% ለመስራት 2 አመት ፈጅቶብህ የቀረውን 50% በ6 ወር ጨርሳለሁ ትለኛለህ? የማይመስል ነገር ነው። በፍጹም የማይመስል። እውነቱን ንገረኝ።
አይ ይባላል እንጂ ይሏችኋል በኋላ ያው ይባላል እንጂ ትንሽ ይገፋል ሁሉም ግን ይጨርሳለሁ የሚልበት ቀን ቀጥሮለታል ለፕሮጀክቱ ለህንጻው ስለዚህ ነህሚያ ቀን ቀጠርኩለት ረፍት ወስጄ ነው የምሰራው አለ ቅድም ብያለሁኝ እኔ የምኖርበት ከተማ እኔ ማመልክበት ቤተክርስቲያን ውስጥ የወጣቶች እንግሊዘኛ ፕሮግራም አለ ልጆቻችን ለብቻቸው የሚያመልኩበት ጊዜ አላቸውና ከነሱ ጋር የሚያመልክ አንድ ጀማይካዊ አለና ቤት ውስጥ አንዳንድ ነገሮች ማድረግ ፈለገ ቤተክርስቲያን ውስጥ እና ሰራተኛ ነው ኑሮ አለው ግን በቃ ያንን በልቡ ውስጥ ያለውን ነገር የሚያደርግበት ጊዜ አላገኘም ባንክ ሰራተኛ ነው እና ፈቃድ ወሰደ የአንድ ሳምንት ፈቃድ እንግዲህ የውጭ ሀገር ፈቃድ እንዴት ውድናት መሰላችሁ በጣም አትገኝም በጣም ውድናት በጣም እና ከዛች ምናልባት 4 ሳምንት ይሆናል የሚኖረው በአመት ውስጥ አንድ ሳምንት ፈቃድ ወስዶ ያንን በልቡ የነበረውን ነገር ልክ ጧት ስራ እንደሚገባ ሰው ቸርች ይመጣል ሙሉ ቀን ልክ መስሪያ ቤቱ እንደሚሰራው ሙሉ ቀን ሲሰራው ልክ ከስራ ሰዓት መውጫው ላይ ወጥቶ ይሄዳል ልክ እንዳለው በአንድ ሳምንት ጊዜ ውስጥ በልቡ የነበረውን ነገር ቤተክርስቲያን ውስጥ አደረገ በህይወቴ የማቃቸው 2 ሰዎች በልባቸው ያለውን ነገር ለማድረግ የአመት ፈቃድ ወስደው የሰሩ ነህሚያና ታይሮን ናቸው ልትኖሩ ትችላላችሁ እኔ ማቀው ነው ያልኳችሁ እኔ ማቀው ፈቃድ ወስዶ የአመት ፈቃድ ወስዶ በልቡ ያለውን ነገር ለመጨረስ ለማድረግ ጉዞህ ምን ያህል ቀን ይፈጃል መቼስ ትመለሳለህ ብሎ ጠየቀኝ እኔም ቀን ቀጠርኩለት ይላል ቅድም ያልኳችሁ አብሮ ሶስተኛው መጠየቅ ያለበት ጥያቄ ይሄ ፕሮጀክት ሪሶርስ አለው ወይ ምን አለህ በእጅህ ላይ ምን አለህ ምንም የለውም ሰውዬው ምንም ጠጃ ሳላፊ ነው ግን ከተማውን ከመልቀቁ ከመሄዱ በፊት ለንጉሱ ደብዳቤ ጻፍልኝ አለው ምን ብዬ ልጻፍልህ ሲለው ለነከሌ ደብዳቤ ጻፍልኝ አለው አንደኛ እንዳሳልፉኝ በዚህ ላይ ደግሞ ብዙ ለቤቱ ስራ የሚያስፈልጉኝ ነገሮች ስላሉ እንዲሰጡኝ ለነዚህ ሰዎች ደብዳቤ ጻፍልኝ እንጨት ያስፈልገኛል ብዙ የሚያስፈልገኝ ማቴሪያል አለ እሱን ነገር እንዲሰጡኝ ለሰዎች ደብዳቤ ጻፍልኝ አለው ዝርዝሩ በጣም ብዙ ነው የጠየቀው ነገር ስለዚህ ሪሶርስ አለኝ ወይ የሚለውን ጥያቄ ሰውየው መልሷል ንጉሱ ደብዳቤ ጻፈለት በየሄድኩበት በቃ ሲሰዎቹ በቃ እንደንጀራ ሆኑልኝ ይላል በቃ እግዚአብሔር ሞገስ ሰጠው ለምን የጾመ የጸለየ ሰው ነው እግዚአብሔር ሞገስ ሰጠው በየሚሄድበት ቦታ ይሄን ባደረገ ጊዜና ወደ ስራ በገባ ጊዜ ታውቃላችሁ ታሪኩን ተቃዋሚዎች ተነሱበት ጦቢያና ሰንባላጥ የሚባሉ ለነሱ ብዙም መልስ አልነበረውም ለኢየሩሳሌም የሚቆረቆር ሰው እንደመጣ በሰሙ ጊዜ ይላል መጽሐፍ ቅዱስ የቤቱ ቅንዓት በልቶት አንገብግቦት ለስራ የተነሳ ሰው መንገዱ አልጋ ባልጋ በፍጹም አይሆንም ይሄ የተለመደውን ይሄንን ያለውን ነገር እሱን ለመቀየር ቆርጦ ጨክኖ የተነሳ ሰው ሁሉ ጊዜ በጨከነ ጊዜ ሌላ ጨክኖ የሚነሳ ደግሞ ኃይል አለ ተነሱበት ብዙም ከነሱ ጋር ጊዜ አላጠፋም ብዙም ወሬ አላወራም ወደ ምድሪቱ ሄደ በጣም ይገርመኛል ቀጥሎ ያደረገው ነገር ምንድነው እየተዘዋወረ ፍርስራሹን አየ ስራው የሚጠይቀውን ነገር ክምር ነው አለ በቃ ተሰርቶ የሚያልቅ አይመስልም ከሰው ጋር አላወራም በልቤ ውስጥ ያለውን ነገር ለማንንም አልተናገርኩም ነበር ስለሚል ነው መጽሐፍ ይሄንን እምላችሁ አላወራም በጣም ብዙ ወሬ በጣም ብዙ ጥሩምባ አያስፈልግም በርግጥ ለስራው የጨከንክ ሰው ከሆንክ ስራው ይናገራል ከሰራው በኋላ እግዚአብሔር ከኛ ጋር ነው ታያላችሁ ነገም ይሆነ ኢትስ ኦኬ ነገ እግዚአብሔር ካንተ ጋር ሆኖ የሚሰራውን ነገር ሲሰራ በርግጥም እግዚአብሔር ከዚህ ሰው ጋር ነበር ይላሉ ሰዎች ምርጫ የላቸው ይነዋት የቀለዱበት እንደዛ ያፌዙበት ጦቢያና ሰንባላጥ ነህሚያን ምን እንዳሉት ታውቃላችሁ እነዚህ ሰዎች ምን እየሰሩ ነው አሉ የሚሰሩትን ግንብ አይተው ንቁ የንቀታቸው ንቀት እኮ ይሄ የሚሰሩት ግንብ አሉ ምን ቢያልፍበት ይፈርሳል አሉ ቀበሮ አንተ አንድ ጽሁፍ ሳነብ በዛ ጊዜ የሚሰሩት ግንብ አንዳንዱ የግንቡ ስፋት በግንቡ ላይ ሰረገላ ያስጋልባል የሚል ጽሁፍ አንብቤያለሁ ይቅር እነ ነህሚያ እንደሱ አይነት ግንብ አይሁን የሰሩት እንዲህ አሁን እኛ እንደሰራንበት ሲሚንቶ ምናምንም ባይሆን እንደው ቀጭን ግንብ ቀበሮ በግንብ ላይ ሄዶ ቀበሮ ግንብ ያፈርሳል
የንቀታቸው ንቀት የትም አይደርሱም አሏቸው። መልስ አልሰጡም። ታያለህ እኔ የምሰራው ግንብ እንዴት ነው ናንውረድ እንማከር ነው። ዝም ብለው ስራውን ሰሩና የስራው እኩሌታ ላይ ሲደርሱ ይላል መጽሐፍ ቅዱስ ጠላቶቻቸው ቀበሮ ቢያልፍበት ይፈርሳል ያሉ ሰዎች ምን እንዳሉ ታውቃላችሁ? ስራውም በእግዚአብሔር እንደተደረገ አወቁ ይላል። how did they know? እንዴት አወቁ ካልከኝ ወደው ነው። ምርጫ የላቸው ስራው ነገራቸው። ነህምያ የፎከረው ፍከራ ስራው ሲያዩት እዚህ ስራ ጋራ ሌላ ኃይል መኖር አለበት አሉ። ኤክስትራኦርዲነሪ ነው በሰው ኃይል የሚሰራ ስራ አይደለም ብለው እግዚአብሔርን ለመጨመር ምርጫ አልነበራቸው። እዚህ ውስጥ እግዚአብሔር አለ አሉ። በጸጥታ ደግሞ ባይ ዘ ዌይ ወንድሞቼ እናቶች አንድ ነገር ልንገራችሁ። አንዳንድ ጊዜ ጠላት አንደርማይን ሲያረግህ እንዴት ጥሩ ነው መሰለ በጣም አሪፍ ነው። ሲፈራህ ነው መጥፎ። በልክህ ይዘጋጅብሃል። አይ ይሄ እቺ ምን አላት ምን አቅም አላት ሲልህ ያን ጊዜ አቤት እንዴት አሪፍ ኮርነር ነው መሰለ ዝም ብለህ መስራት ይበሉ እነሱ። አሁን እኮኛ ጊዜ ታያለህ ብናውን አሳያል ስንል የምናጠፋው ጊዜ ያን ጊዜ ደግሞ በእኛ ውስጥ ያለው ምናምን ኃይለኛ ነው። አረ ኃይለኛ ነው እንዴ ኃይለኛ ያዘጋጅብሃል። አትችልም እየተባልክ መስራት እንዴት አሪፍ ነው መሰለ። አይሆንላቸውም እየተባልክ ሰርቶ መጨረስ። አሁን ስለ በጀት ምናምን ቅድም ዝም ብለን ስናወራ ነበር እና አሁን ቁጥሩ ምናምን ቢነገር ባይ ዘ ዌይ ዛሬ እኔ ማካፍለው ቁጥር እኔ ከናንተ ቶፒክ ጋር ምንም ግንኙነት የለኝም። ይሄ ፈንድሬዚንግ ምናምን አላቅም አሁን ነው ሲነገር የሰማሁትና ከሱ ጋር እንዳታያይዙ አሁን ምለውን ነገር ግን በቃ አምቢሽስ የሆነ ፕሮጀክት ነው አንተ ሰው እንደዚህ ምናምን በቃ እግዚአብሔር ስም የተባረከ እግዚአብሔር ይችላል። እግዚአብሔር በጸጥታ በቃ አይችሉም ምን አሁን ከየት አምጥተው ይሰራሉ ሚል አካል ሊኖር እንደሚችል እገምታለሁ። ይበላችሁ ዝም በቃ እና ሰርቶ ምናምን ግማሽ ላይ ሲደርስ አረ እነዚህ ሰዎች ግማሽ ላይ እኮ ደረሱ ይላል። ከየት አመጡ እያለ ይጠይቃል። እግዚአብሔር ስም የተባረከ እግዚአብሔር ይረዳናል። ብዙ ነገር አላረግም እየቀጠለ ሄደ። ከዛ በኋላ ሰዎችን ሰብስቦ ስላለበት ችግር ነገራቸው። ችግራችንን ታውቃላችሁ እየተሳቀብን ነው። መዘባበቻ ሆነናል። ሰዎች ያፌዙብን ነው። በውርደት ነው ያለነው በገዛ ምድራችን በውርደት አሁን እኮ በምርኮ አይደለም ያለነው ከምርኮ ነፃ ወጥተናል። ግን በገዛ ምድራችን እንደዚህ ሆነናል። ከዛ በኋላ በርዕሴ ላይ የተናገርኩትን ቃል የተናገረው ነህምያ እንደዚህ አለ። ኑ የኢየሩሳሌምን ቅጥር እንደገና በሉልኛ እንዲያብራችሁኝ ኑ የኢየሩሳሌምን ቅጥር እንደገና እንስራ አላቸው። እንደነበረ እናድርገው እንደገና እንስራ ከእንግዲህ ወዲህ መሳቂያ አንሆንም። እሱ እንዲሆን ግን ከጸሎት ያለፈ ከጾም ያለፈ መታችሁ አብረን መስራት አለብን አላቸው። ለሰዎች ተናገረ። ሰዎች ሁሉ በስራ ላይ ተሰማሩ። ሄዱና አንብቡት። በጣም የሚገርም ክንዋኔ ነው። እንትና የተባለ ነው ስማቸውን አላስታውስም ይሄንን ነገር ሰርቶ ጨረሰ። እንትና የተባለ ደግሞ እንዲህ አይነቱን ቦታ እንደገና ሰሩ የሚል በአንድ ምዕራፍ ውስጥ ከአንድ ከሁለት ቀን በፊት እንደገና የሚለው ቃል በጣም ስትራይክ አረገኝና ዝም ብዬ ሳየው ስንቴ እንደተጻፈ በጣም ነው የሚገርማችሁ። 33 ጊዜ በአንድ ምዕራፍ ውስጥ እንደገና ሰሩ ይላል። 33 ጊዜ ወሰነ ህዝብ በቃ ከዚህ ፕሮጀክቱ ኋላ ለመሆን የእግዚአብሔር ስም የተመሰገነ ይሁን። አብረውት ሆኑ። እንደገና ነው የኢየሩሳሌምን ቅጥር እንስራ አላቸው። እንደገና የነበረው ክብር ይመለስ። እንደገና ይምጣ የነበረው ክብር። እግዚአብሔር ስም የተባረከ ይሁን። አምናለሁ በቤተ ክርስቲያን ውስጥ እንዲህ አይነት ጸሎት የሚጸልዩ ሰዎች እንዳሉ የእግዚአብሔር ክብር የሰማነው እንዲህ ይሆን ነበር እየተባለ የሰማነው የእግዚአብሔር ክብር እንደገና
እንዲመጣ ያዩ እንደገና እንዲመጣ የሚጸልዩ ሰዎች እንዳሉ አስባለሁ። ሌላው አካል ደግሞ በእግዚአብሔር ቤት ውስጥ እንዲህና እንዲህ ይሆን ነበር ተብሎ ወሬ የጠገበ ትውልድ ደግሞ አለ። እሱ ትውልድ ደግሞ እነዛ ሰዎች የሚሉት ነገር ያዩት ነገር አሁን በእኛ ዘመን ስለሌለ መቼ ነው ያንን ነገር የምታሳየን ደግሞ ብሎ የሚጸልይ ሌላ ትውልድ ሊኖር እንደሚችል አስባለሁ። በሐጌ መጽሐፍ ላይ እግዚአብሔር ሰዎችን ሰበሰበና አንድ ጥያቄ ጠየቀ። ሕዝቡን እንዲህ ብለህ ጠይቅልኝ አለው ነብዩን። ይሄ ቤት አለው በክብሩ ሳለ የነበረ ሰው ማን ነው ብለህ ጠይቅልኝ አለው። በክብሩ ሳለ የነበረ ሰው አለ ወይ ብለህ ጠይቅልኝ አለው። ተገኙ ሰዎች። ክብሩ ምንድን ነበር? የእግዚአብሔር ቃል ስለዛ ቤት ከነ ክብሩ የሚለው ክብር ምን አይነት ክብር ነበረን አሳያችኋለሁ። ግን ያኔ በክብሩ ያለ የነበረ ሰው አለ ወይ ሲባል ሰዎች ተገኙ። እንዲህ ብለህ ጠይቅልኝ አለው። ስታወዳድሩት ያንን ክብር ከአሁኑ ጋራ እንዴት ሆኖ አገኛችሁት ብለህ ጠይቅልኝ አለው። ጠየቃቸው። እንዴት ሆኖ አገኛችሁት ብሎ እነሱ መልስ እስኪመልሱ ድረስ እግዚአብሔር አልጠበቀም። መልሱን እግዚአብሔር መለሰው። መልሱ ግን አስደንጋጭ ነው። ምን እንዳለ ታውቃላችሁ? እንደ ምናምን አይደለምን አላቸው። ሰዎች እኮ ይሸበሸባል፣ ቤት ውስጥ እኮ ሁሉ ነገር አለ። እግዚአብሔር ግን አየውና ከቀድሞ ክብር ጋር ሲወዳደር ምናምን ነው አላቸው። ያ ማለት አሁን ምንም አይደረግም ማለት አይደለም። ካወዳደራችሁት ግን ከቀድሞ ክብር ጋር ካወዳደራችሁት ያሁኑ ምናምን ነው አላቸው። ጠዋት ብያለሁኝ አንዳንዱን ሀብታም እኮ ላንተ ነው ሀብታም። አቤት የሱ ሀብት ብለህ ከቢልጌት አጠገብ ስታቆሙ ለካ ሀብታም አይደለም ሰውየው። እንዳንተም ደሃ ባይሆን እንደምታስበው ግን ሀብታም አይደለም ሰውየው። ሀብት የለውም ማለት አይደለም። ከሌላ ሀብታም ጋር ስታወዳድረው ግን ለካ ሀብታም አይደለም። የሚሆን ነገር የለም በቤቱ አይደለም፣ እየሆነ ያለ ነገር አለ። ከቀደመው ክብር ጋር ግን ስታወዳድረው ያሁኑን እግዚአብሔር እንደምናምን ነው አለ። በጣም የሚያሳዝን ነው። ያ እግዚአብሔር የቀደመ ክብሩ የሚለውን ክብር ምን ይሆን ብያሰብኩኝ ይሄንን ክፍል ስመለከት። እሱን ለመመለስ ወደ ኋላ ሄደን ሰለሞን ቤተ መቅደሱን ሰርቶ ከጨረሰ በኋላ የጸለያቸውን ጸሎቶች ማንበብ ያስፈልጋል። በአንደኛ ነገሥት ምዕራፍ 8 ላይ ቤቱን ሰርቶ ሲጨርስ የጸለየው ጸሎት በጣም ብዙ ጸሎት ነው። ማስተዋወሳቸውን ቶሎ ብዬ ልንገራችሁ። እንግዳ ሰው አለ መጥቶ እዚህ ቤት ውስጥ ቢጸልይ እባክህን ጸሎቱን ስማው ብሎ ጸለየ። የኛ ቸርች ሜምበር ያልሆነ የኛ ዘር ያልሆነ የኛ ሰፈር ልጅ ያልሆነ ሰውዬ እንግዳ ሰውዬ መጥቶ እዚህ ቤተ መቅደስ ውስጥ ቢጸልይ እባክህ ጸሎቱን ስማው ብሎ ጸለየ። በመድራችን ረሃብና ቸነፈር ቢመጣ አስቸጋሪ የረሃብ ዘመን ቢመጣ እዚህ ቤት ውስጥ መተን ስለዛ ነገር ብንጸልይ እባክህ ጸሎታችንን ሰምተህ ረሃብና ቸነፈር ከመድራችን ላይ አንሳልን፣ ይሄ ቤት እንደሱ አይነት ቤት ይሁን ብሎ ጸለየ። ይሄ ቤት ትክክለኛ ቀጥ ያለ ፍርድ የሚሰጥበት ቤት እንዲሆን ጸልያለሁ አለ። ፍርድ የማይዛባበት ቤት እንዲሆን ጸልያለሁ ብሎ ጸለየ። ለምን? የፍርድ መዛ አልጠገባችሁም? የተዛባ ፍርድ ውጭ አልጠገባችሁም? ስራ ቦታ እኔ ስለእናንተ አላቅም። እኔ የምኖርበት ሀገር በጣም የተዛባ ፍርድ በየመስሪያ ቤቱ አለ፣ በየምናምኑ አለ፣ በአት የተዛባ ፍርድ። ቸርች ስንመጣ ግን የተዛባ ፍርድ አንፈልግም። ቀጥ ያለ ትክክለኛ ፍርድ የሚሰጥበት ቦታ እንዲሆን ጸልያለሁ አለ። ሰዎች ተማርከው ሌላ ሀገር ተወስደው በምርኮ ምድር ሆነው ፊታቸውን ወደዚህ ቤተ መቅደስ አዙረው ቢጸልዩ እባክህ ጸሎታቸውን ስማቸው አሉ። ታውቃላችሁ ይህንን ሁሉ ጸሎት ከዘረዘረ በኋላ መጽሐፍ ቅዱስ ምን እንደሚል እግዚአብሔርም ሰማው ይላል። ስለዚህ ቤተ መቅደሱ አሁን የዘረዘርኩላችሁ and more ነገሮች የሚደረጉበት ቦታ ነበር። ጸሎት የሚመለስበት ቦታ ነበር። ፍርድ ትክክለኛ ፍርድ የሚሰጥበት ቦታ ነበር። እንግዳ ሰው መጥቶ ጸልዮ ጸሎቱ የሚሰማበት ነበር። ለጦርነት የሚወጡ ሰዎች ለነሱ ከተጸለየላቸው ድል የነሱ ለመሆኑ እርግጠኛ ነበር። እንዲህ አይነት ክብር ነበረው ቤቱ። የቀደመው ክብሩ ያለው እግዚአብሔር ይሄንንና ሌሎችንም ነው። እንዲህ ሲደረግ ቤት ውስጥ የነበረ ሰው ማን ነው? አሁን እንዲህ የሆነ ነው ወይ ቤት ውስጥ?
ብሎ አወዳድሮ የእግዚአብሔር ቃል እንደምናምን አይደለምን ብሎ ይናገራል። የእግዚአብሔር ስም የተመሰገነ ይሁን። በምዕራፍ 2 ቁጥር 4 ላይ ግን እግዚአብሔር ሊያሳፍር ብቻ አይደለም ይሄንን ያለው አሁን ግን የሚል ቃል አለ። አሁን ግን ብሎ ስማቸውን ዘርዝሮ ከጠራ በኋላ እኔ ከናንተ ጋር ነኝና በርቱ ተነሱ። ይሄ ሪቨርስ ይሆናል። የውርደት ጊዜ ያልፋል። የመሳቂያ የመጠቋቆሚያ ጊዜ የሆናችሁ የነበረው ጊዜ ያልፋል። እኔ ከናንተ ጋር ነኝ የሚለው ቦታ ላይ ብቻ ለምን እንቆማለን? ተነሱና ስሩ የሚል ነገር አለው። ተነስተን መስራት አለብን። ማየት ለምንፈልገው ነገር እጃችንና እግራችን መግባት አለበት። ለምናዝንበት ነገር ለሚቆጨን የሚያትከነክነን ነገር እኛን ይፈልጋል። የኔንና የናንተን ኢንቮልቭ ማድረግ ይፈልጋል፣ ይጠይቃል። እኔ ከናንተ ጋር ነኝ ብቻ ሳይሆን ስራውንስ ለመስራት ፈቃደኞች ነን ወይ? በፈረሰ ቦታ ለመቆም ጧት ተናግሬያለሁኝ። ይሄንን ታስታውሳላችሁ? ከብዙ ዓመታት በፊት ኒውዮርክ ከተማ ውስጥ ወርልድ ትሬድ ሴንተር ትዊን ታወር በመባል የሚታወቁ ሁለት ታላላቅ ህንጻዎች ነበሩ። ለብዙ ዓመት የቆሙ የአሜሪካ ፕራይድ ነበሩ። ኒውዮርክ ሄዳችሁ እሱን ካላያችሁ ምኑን ኒውዮርክ ሄዳችሁት? የሚያስተናግዳችሁም ሰው መጀመሪያ ነው ወርልድ ትሬድ ሴንተር ላይ ወስዶ ነው ጫፉ ላይ አድርጎ ዓለምን የሚያሳያችሁ። የአሜሪካ ፕራይድ ነበር። 5 ደቂቃ ባልሞላ ጊዜ ውስጥ ሙሽሽ ብለው ክምር ሆነ። የቆሻሻ ክምር ሆኑ። እዛ ክምር ላይ በጊዜው ፕሬዝዳንት የነበረው የሀገሪቱ መሪ ጆርጅ ቡሽ እዛ ክምር ላይ ቆሞ የኮንስትራክሽን ሰራተኞች የሚያደርጉትን ኮፍያ አድርጎ የተናገረውን ንግግር አረሰው። እዚህ ቦታ ላይ አለ፣ እዚህ ቦታ ላይ አፍርሰን ጠራርገን ይሄንን ቆሻሻ ከነበረው ታወር የበለጠ ታወር እንሰራለናል። ፍርስራሹ ላይ ቆሞ the same day ታወሩ የፈረሰ ቀን ቆሞ እንሰራለናል። እውነትም እንዳሉት ከፍታው ወደ 1771 እንደዚህ ጫማ ከፍታ ያለው ከነበረው የተሻለ የረዘመ ህንጻ ሰሩ። እንደሱ ብሎ ሲል ግን የሀገሪቱን ፕሬዝዳንት ብር ከየት አምጥተህ ብሎ የጠየቀው የለም። ትችላለህ ሆይ ብሎ የጠየቀው የአሜሪካ ፕሬዝዳንት ነው አለው። ይችላል። በርግጥም ደግሞ 4 ቢሊዮን የአሜሪካን ዶላር አውጥተው ትዊን ታወርን እንደገና ሰሩ። እግዚአብሔር የነበረውን ክብር አይደለም። በዚህ መጽሐፍ ላይ እግዚአብሔር ምን አለ? ቅድም እንዳልኳችሁ የነበረውን የሚናፍቅ ትውልድ አለ። የነበረ ያልነበረ ደግሞ ወሬውን የሰማ አለ። ሁለቱም የሚጠብቁት ነገር አለ። እግዚአብሔር ግን አደርጋለሁ ብሎ ሲነሳ ያለው ምንድነው? የሚመጣው ክብር አለ ቀድሞ በዚህ ቤት ውስጥ ከነበረው ክብር ይበልጣል። የነበረው ስለነበረው ነው የምትጸልዩት አይደለም አለ። እናንተ ከተነሳችሁ ከጨከናችሁ እኔ የምሰራው ቤት የመጀመሪያው አይነት አይደለም አለ። ልክ የሰውዬ እኮ ፎክሮ አረጋው አይገርምም? የተሻለ ነው ማደርገው አለ። በ4 ቢሊዮን ብር ሰራው። እንዴት አርጎ ብሎ እግዚአብሔርን አሁን ከምናየው ነገር ተነስተን አቤት ርቀን እኮ መተናል። የነበረውና ያሁን እኮ ልንል እንችላለን። አረ ምናወራው ስለ ሕያው አምላክ ስለ እግዚአብሔር ነው። እናንተ ከኔ ጋራ ለመስራት ውጡ እንጂ አደርገዋለሁ ሪቨርስ አደርገዋለሁ ካለ ኦቨርናይት ያደርገዋል እግዚአብሔር። እሱ አይጨክን እንጂ እሱ የወሰነለት በዚህ ውሳኔ ውስጥ እኛ ገብተን ለመስራት ፈቃደኛ የሆንንለት ለእግዚአብሔር ይሄ እንደምናምን ነው። መሳቂያ የሆንበት የተሳቀብን ዘመን ያበቃል፣ ያከትማል። የእግዚአብሔር ስም የተባረከ ይሁን። የሰማይ አምላክ ያከናውንልናል ብሎ ማቆም የለም። ጨርሱታ። አዎ የሰማይ አምላክ ያከናውንልናል ብሎ በቃ ኖ እኛም ባሪያዎቹ ተነስተን እንሰራለን። እነዚህ ሁለት ነገሮች አብረው የሚሄዱ ነገሮች ናቸው። እግዚአብሔር ስም የተመሰገነ ይሁን። ከጊዜ አንፃር እንግዲህ አለፍ ብዬ ለማጠቃለል እሞክራለሁ። እግዚአብሔር
በኔና በእናንተ ውስጥ ያደረገው ለቤቱ ለስራው የሚጠቅም ነገር በእያንዳንዱ ሰው ውስጥ አለ። በእያንዳንዱ ሰው ውስጥ አለ። የሳምሶንን ታሪክ አንስተናል። በእናቱ ማህፀን ገና ሳይገጣጠም እግዚአብሔር ስለዚህ ሰውዬ ምን ብሎ ተናገረ ለወላጆቹ? እስራኤላውያንን ከፍልስጤማውያን እጅ ማዳን ይጀምራል አለ። ያድናል አላለ። የሆነች የሚጀምራት ስራ አለችው፣ አይጨርሳትም። ከሱ ኋላ የሚመጣ ሌላ ሰው ነው የሚጨርሰው። እሱን ግን ጀማሪ አድርገዋለሁ አለ እግዚአብሔር። ሄደ። ታሪኩን ታውቃላችሁ። ሄደ በራሱ ጣጣ በራሱ በገባበት ነገር ውስጥ ጸጉሩ ተላጨ፣ ጸጋ ተወሰደ፣ አቅም ከሱ ተወሰደ፣ አይኑን አጠፉት፣ ወፍጮ ፈጭ አረጉት። እግዚአብሔር በሱ ህይወት ውስጥ ሊያደርግ ያሰበው ያቀደው ነገር ሳይከናወን ሰውየው በመሐከል ተሰነካከለ። ያ እግዚአብሔር ያደርጋል ያለውን ነገር የሚያደርግበትን አቅም ሰጪው ራሱ መልሶ ወሰደ። ማን ይጠይቀዋል? የምትሰራበትም አቅም የሱ ነው። ሆነ ካላገኘህ ደግሞ ይወስደዋል፣ ሰብሰብ ያደርጋል ልጅ። ሰውየው መሳቂያ ሆነ፣ መጠቋቋይ መዘባበቻ ሆነ። ወፍጮ ይፈጫል፣ አይኑን ታውሮ ወፍጮ ይፈጫል ሰውየው። እግዚአብሔር ስም የተመሰገነ ይሁን። እንደሱ ሆኖ ግን በጣም ደስ የሚለኝ አንድ ቃል አለ። የሳምሶን ጸጉር መብቀል ጀመረ ይላል መጽሐፍ። ማደግ ጀመረ ማለት ኃይል ሪስቶር። ኃይሉ ጸጉሩ ውስጥ አልነበረ፣ እንደገና አቅም ተመለሰ ለሰውየው። ግን አቅም ተመልሶልህ የምታደርግበት አቅም ሪሶርስ እግዚአብሔር ሰጥቶ ጸጉርህ በቅሎ ወፍጮ ትፈጫለህ። አሁንም አቅሙ እያለ ሊቀልዱበት እንደድሮ አቅም የሌለው መስሏቸው ሲበሉ ሲጠጡ ሊጫወቱበት ሊቀልዱበት ወደ አዳራሽ እንደወሰዱት መጽሐፍ ይነግረናል። ሰውየው አቅሙ ተመልሷል፣ መሞቻው ደርሷል፣ ዘመን እየተጠቃለለ ነው። በመጨረሻው ጊዜ ግን ምን አለ? የተፈጠርኩባትንማ ነገር ሳላረግ አላልፍም አለ። እግዚአብሔር ሆይ አንድ ጊዜ አስበኛል፣ ምሰሶውን አስይዙኛል። ምሰሶውን እነሱ ይቀልዳሉ። ቅድም እንዳልኳችሁ አቅም የለውም አይችልማ። ሰውየው ኧረ ተው ጸጉሬ በቅሏል፣ ኧረ ላጠፋችሁ ነው አያስፈልግም። ዝም ብሎ አቅም እንደሌለው ሰው እየተመራ ሄዶ ምሰሶውን አስይዙኛል። ምሰሶውን አስያዙት። የእግዚአብሔር ስም የተባረከ ይሁን። በእናቱ ማህፀን ውስጥ ከመገጣጠሙ በፊት እግዚአብሔር በሱ ህይወት ውስጥ ሊያደርግ የወሰናትን ነገር የመጨረሻዋ ደቂቃ ላይ ያደረጋት። የመጨረሻዋ ሰከንድ ላይ እንደውም መጽሐፍ ምን እንደሚል ታውቃለህ? በህይወት እያለ ከገደላቸው ይልቅ ገሏል እኮ። በሺ የሚቆጠሩ በአህያ መንጋጋ ምናምን ማት አጥፍቷል እኮ። እግዚአብሔር ያችን የመጨረሻ ደቂቃ አይከልክለን። የተሰራንባትን ልናደርጋት የተፈጠርንባትን ያችን ነገር ሳናደርጋት እንዳናልፍ እግዚአብሔር እድል ሰጥቶናል። ያንን ጊዜ እንጠቀምበት። ያዝ ማድረግ ነው ምሰሶውን። ገፋ ማድረግ ያለበት ነገር መገፋት አለበት። መፍረስ ያለበት ነገር መፍረስ አለበት። እግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ እንድሰራው የሰጠኸኝ ነገር ፈጽሜ አከበርኩህ አለው። የተላኩበትን ነገር አብን አንተን ያከበርኩበት መንገድ ስራ መፈጸም ነው አለ። አክብሬሃለሁ አለው። እንዴት ብላችሁ ብትጠይቁት የመጣሁበትን ስራ ጨርሻለሁ አለ። በአጭር ጊዜ በጣም በጥቂት ዓመታት ውስጥ ከሰማይ ይዞት የመጣውን ፕሮጀክት ጨረሰ። በጣም አሪፍ ጥቅስ አለ። በቃ በየመቃብሩ ላይ የተጻፈል መልካሙን ገድል ተጋድያለሁ ሩጫዬን ጨርሻለሁ የሚል ጥቅስ አንድ ቤተክርስቲያን ቀብር ውስጥ ብትሄዱ በጣም እንደውም አንድ ወንድም ሲያስቀኝ ነበር። የአራስ ልጅ መቃብር ላይ ያየሁ አለ። እሱን ጽሁፍ የአራስ ልጅ በጥቂት ቀናት ውስጥ የሞተ ልጅ መቃብሩ ላይ ያለ ሩጫዬን ፈጽሜያለሁ የሚል ተጽፏል አለ። ታውቃላችሁ መቃብራቸው ላይ እንደሱ ብለን ጥቅስ የጻፍንላቸው ሰዎች እግዚአብሔር እድል ሰጥቷቸው ተነስተው ያንን ጥቅስ ቢያዩ አቤት አረ ይሄ ጥቅስ አይመለከተኝም ነው የሚሉ። ማን የጻፈው ይሄንን ጥቅስ ነው የሚሏችሁ?
የት የጨረስኩትን ሩጫ ነው ጨርሷል ብለህ የጻፍክልኝ ነው የሚሉን እንጂ ምክንያቱም በጣም the best idea ይባላል። በቃ ሰዎች ያልተደረገ በጣሪፍ የሚባል ሐሳብ ሰዎች ያልሰሙት ሐሳብ ያልተደረገ ነገር ግሩም የሆኑ ሐሳቦችን ማግኘት ከፈለክ መቃብር የተኙ ሰዎችን እየቀሰቀስክ ጠይቃቸው ይባላል። ከእንዴት አይነት አይዲያ ጋር ያለፉ ሰዎች አሉ። እንዴት ግሩም የሆነ ሐሳብ የነበራቸው ነጋረጋዋለሁ እያሉ እድሉ ያመለጣቸው ቀስቀሰህ ብትጠይቃቸው ያልተደረገ ያልተሰማ ስንት ጥበብ ትሰማለህ ይባላል። እውነት ነው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር እድልን ሰጥቶናል። ይሄ ዛሬ ሰዎች የሚጠቋቆሙበትን መሳቂያ የሆንበትን ነገር ለመቀየር እዚህ ቤት ውስጥ ያለ ሰራዊት ቀላል ሰራዊት አይደለም። ከሄድን ኢንቮልቭ ካደረግን እሰራዋለሁ በእኔ ዘመንማ እንዲህ ሆኖ አይቀርም ካልን ከወሰንን ከጨከንን እግዚአብሔር ይረዳናል። ከእግዚአብሔር ሐሳብ ጋር የምንጠመድበት ዘመን ያድርግልን የቀረውን ዘመናችንን ከሱ ነገር ጋር። ይሄንን ብዬ ልጨርስ። በማቴዎስ ወንጌል ላይ መጽሐፍ ቅዱስ ኑ እናንተ ሸክም ምን ያላችሁ ሰዎች ሸክም መሸከምና የተሸከምከው መክበድ እኮ የተለያየ ነገር ነው። አንዳንዱ ሸክም አይከብድም ግን ሸክም ነው። መጽሐፍ ቅዱስ ግን ኑ ያላቸው ሸክም የተሸከሙን ብቻ ሳይሆን ሸክም ምን ያላቸው ነው የከበዳቸውን ሰዎች አንገታቸው የጎበጠ ሰዎች በብዙ ሸክም እነሱን ጌታ ምን አለ ኑ ወደኔ አለና ከሸክማችሁ ምን እላችኋለሁ አለ አሳርሰይ በቃ አሪፍ ነው አለ። በጣም ደስ የሚል ስብከት አቤት ስብከቱ እሱ ላይ ግን አላቆመም። ከሸክማችሁ እኔ አሳርፋችኋለሁ አለና እሱን ምዕራፍ ሳትጨርስ ጌታ ምን አለ እሱን አወርድና የኔ የሆነ ቀንበር አሸክማችኋለሁ አለ። ለሸክም ማታዲያ በቀንበር ከቀንበር ወጥተህ ወደ ቀንበር አዎ እኔና እናንተ ወገኖቼ ጌታ ነው የቀየርነው እንጂ አሁንም ባሪያዎች ነን። ሰምታችሁኛል? ጌታ ቀየርን እንጂ አሁንም ባሪያዎች ነን። የምን ባሪያዎች እንደነበርን ለእናንተ አልነግራችሁም። አሁን ደግሞ የማባሪያዎች እንደሆንም ለእናንተ አልነግራችሁም። ስለዚህ የጌታ ለውጥ ነው ያደረግነው እንጂ ባሪያዎች ነን። ስለዚህ ጌታ ቀንበር አወርድላችኋለሁ ካለ በጠዋት የተናገርኩትን ምሳሌ ልንገራችሁ። ቀንበር መቼም እኛ ሀገር ከማንም በላይ ይገባናል። በፈረንጅ ሀገር ይሄንን በቀንበር ምናምን ብለህ ስትሰብክ በደንብ ማስረዳት ይኖርብሃል። ያው ቀንበር ታውቃላችሁ፣ ሁለት በሬዎች አንድ ላይ የሚጠመዱበት አንገትን አንቆ ይዞ በቃ ቀጥ ብለህ እንድታርስ የሚያደርግ ነው። አዲስ በሬ ሲመጣ አርሶ የማያውቅ ቀንበር ተጭኖበት ዝም ብለህ ጠምደህ አታርሰው። ታርሷል እንዴ? እሺ ይላል እንዴ? አይልም። ቀጥ ብሎ መሄድ አያውቅም። አንተ ምን እንደፈለክ አያውቅም። የጫንክበት ነገር ባዕድ ነገር ነው፣ ያወራጨዋል። በፍጹም አይችልም። ስለዚህ ገበሬዎች ምን ያደርጋሉ? ቀንበር ያስሩበትና አንገቱ ላይ ይለቁታል። አያርስም። ቀንበሩን እንዲለምደው ቀንበር ያደርጉበትና ሳር ይበላል። ሳር ይበላል። እግዚአብሔር ይጠብቀን መቼስ ቀንበር ተሸክመህ ሳር እንደበላህ ሳትጠመድ ዘመንህ እንዳያልቅ። ዝም ብሎ የማይሰለጥን በሬ ያለ የማይጠመድ ከዛ ሳር ይበላል። ከትንሽ ጊዜ በኋላ ያንን በሬ ያመጡና ከሌላ በሬ ጋር ይጠምዱታል። ከምን አይነት በሬ ጋር የሚጠምዱት ይመስልሃል? ልምድ ያለው ቀጥ ብሎ መሄድ የማያስቸግር ከሱ ጋር ይጠምዱትና ፍሬያማ ይሆናሉ። ውጤት ይታይባቸዋል። አየ ጌታ ቀንበርህን ይሰብርልህና ሌላ ቀንበር ይጭንብሃለሁ ሲል ከፓስተሩ ጋር ሊጠምደህ አይደለም፣ ከራሱ ጋር ነው የሚጠምደህ። ከዲያቆን ጋር ከሽማግሌ ጋር ሊጠምደህ አይደለም። አንታመንማ እኛ ወይ አንድ ቀን ደከመን ብለህ ቁጭ ትላለህ እኮ ወይ የሆነ ደግሞ ሌላ ነገር ደግሞ ታመጣና በሬውንም ይዘው ትጠፋለህ። ስለዚህ ጌታ ከራሱ ጋር ከሱ ጋር ተጠምደን ስራ ውስጥ እንድንገባ ይጠብቅብናል። ቀንበር የወረደልን እንዲሁ አይደለም።
እና እስከመቼ ድረስ በቃ እንዴ ቀንበር ወርዶልህ ሸክም ቀሎልህ ግን ሸክም ማንሸከም ሌላ ቀንበር ማንሸከም እስከመቼ ድረስ እንሆናለን? በእግዚአብሔር ሥራ ውስጥ ልንጠመድ ያስፈልጋል። ይሄ ዛሬ ምድር የሚጠቋቆምበት ምድር በእኔና በእናንተ ላይ ጣቱን የሚያነሳበት መሳቂያ የሆንበት ነገር ሪቨርስ እንዲሆን ቤቱ ወደ ክብሩ እንዲመለስ ከፈለግን ከጸሎት ያለፈ ከጾም ያለፈ እኔና የናንተን ተሳትፎ እግዚአብሔር ይጠይቃል። ኑ የኢየሩሳሌምን ቅጥር እንስራ፣ እንደገና እንስራ። እግዚአብሔር የእንደገና አምላክ ነው። ሁለተኛ እድል የሚሰጥ አምላክ ነው። ሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። እግዚአብሔር ለሙሴ የሰጠው በእጁ ያስያዘው ነገር እስራኤልን የሚመራ እኮ ነው። ሕዝብ የሚመራ የሱ ቃል ያለበት ትእዛዛት የተጻፉበት የድንጋይ ጽላት በእጁ ሰጠው። መሪ እኮ ነው ሰውየው። በዛ በተሰጠው መሰረት ሕዝብ የሚተዳደርበት ነገር በእጁ የተሰጠው ሰውዬ ከተራራ ሲወርድ ያየው ነገር በጣም አበሳጨው። መጽሐፍ ምን እንደሚል ታስታውሳላችሁ አይደል? ጥሎ ሰበረው ይላል። ሕዝብ የሚተዳደርበትን ነገር በእግዚአብሔር ጣት የተጻፈውን መመሪያ ከሆነው ነገር የተነሳ ተበሳጭቶ ጥሎ ሰበረው ይላል። ተሰባበረ። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። የሁለተኛ ጊዜ እድል አምላክ አይደል? እግዚአብሔር እንዲህ ሲል ወደ ሙሴ መጣ። እንደ መጀመሪያው ያለ ድንጋይ ጥረብ አለው። አሁን ድንጋይ ባንተ ነው አለው እግዚአብሔር። መጀመሪያው ድንጋዩም ጽሑፉም በእግዚአብሔር ነበር። አሁን ግን አንተ ጥረብ አለው። ድንጋይ ጥረብና ተራራ ስር ነው ያለው ሰውየው። የሰበረበት ቦታ ነገሮች የተጣሉበት የወደቀበት ቦታ ላይ ነው ያለው። እግዚአብሔር የሰጠውን ኢንስትራክሽን ልንገራችሁና በዚህ ልጨርስ። እግዚአብሔር እንደዚህ ያለው እንደቀደመው አይነት ድንጋይ ጥረብ አለው። ጠርቦ መጣ። እግዚአብሔር ምን አለው? እንደቀደመው ያለ ጽሑፍ ጽፍበታለሁ አለው። እምጽፈውን ጽሑፍ ግን እምጽፈው አለው እዚህ ተራራ ስር አይደለም አለው። የመጀመሪያውን የሰጠው ከፍታ ቦታ ላይ ናልኝ እንጂ እኔ ጽፍበታለሁ አለው። መጀመሪያ ተገናኘንበት ቦታ ጽሑፉን የጻፍኩበት ቦታ አንተ ፈቃደኛ ከሆንክ እንደገና ተራራ ለመውጣት እዛው ሆነ አድነኝ ጻፈኝ ምናምን ለውጠው ሳትል ድንጋይ ጠርበህ ተራራ ለመውጣት ፈቃደኛ ከሆንክ እንደገና ጽፍበታለሁ። እግዚአብሔር የእንደገና የሁለተኛ ጊዜ እድል አምላክ ነው። እንደቀደመው አይነት አይደለም። እኛም እንደምንመኘው አይነት ክብር አይደለም። ከሱ በበለጠ ክብር ቤቱን እጎበኘዋለሁ አለ እግዚአብሔር በሐጌ መጽሐፍ ላይ። እናንተ የተመኛችሁት የቀድሞ ነው አይደለም አለ። እናንተ የምትመኙት አባቶቻችሁ የነገሯችሁን ክብር ማየት ነው አይደለም። እኔ እንኳን እናንተ አባቶቻችሁ ባላዩት ክብር ቤቱን እሞላዋለሁ፣ በክብር ወደ ቤቴ እመለሳለሁ ያለ እግዚአብሔር በዚህ በእኛ ዘመንም በክብር ወደዚህ ቤት ይገባል። መሳቂያ ሆነን አንቀርም። ተነስተን እንጸልያለን አንቀርም።